አሁን ላይ ኮመንሊ አዲክትድ እየሆንበት እየመጣ ያለ ነገር አለ። እያወራችሁ ያለሁት ስለ አልኮል ሱስ አይደለም፣ ድራግ ሱስ አይደለም፣ ኢቭን ደግሞ ስለ ቡና ሱስ አይደለም። ግን ሳናቀው ከራሳችን ጋር ሌት ተቀን ኑሯችን ጋር ሁሌ እያደረግነው ያለው አዲክትድ እየሆንብን ያለው ነገሮች አሉ። ለምሳሌ ስልካችንን ሁሌ ከእንቅልፋችን ስንነሳ ቼክ እናደርጋለን። ሲደብረን ቀጥታ ወደዛ ሪች አውት ማድረግ ነው የምንፈልገው። ኦር የሆነ ድብርት ውስጥ ስንሆን ከዛ ለመውጣት እንጠቀመዋለን። ብቻ ስሎሊ ቀስ ቀስ እያለ ሳናስተውሎ ላይፋችንን ከኛ በላይ ኮንትሮል እያደረገው ነው ያለው። ሰላም፣ ለዚህ ቻናል አዲስ ስለሆናችሁ ናቲ ተፈሪ ይባላለሁ። በዚህ ቻናል ላይ ስለ ኦንላይን ወርክ፣ ቴክኖሎጂ፣ ኤአይ ጠቃሚ ነገሮችን እናወራለን። እንደዚህ አይነት ነገር የምትወዱ ከሆነ ይህን ቻናል ሰብስክራይብ አድርጋችሁ ጀምሩ። አዲክሽን የሚለውን ወርድ አብዛኞቻችን እናውቃታለን። አዲክሽን የሚለውን ነገር ስንሰማ ግን ጭንቅላታችን የሚመጣው በጣም ጎጂ፣ በጣም አጸያፊ፣ በቃ ሲሪየስ የሆነ ነገር ነው። ግን አዲክሽን የምትለው ቃል ላይክ ዴንጀረስ ማትመስል ሶሻሊቲው አክሴፕት ያደረገው ሁላችንም ጋር በቃ ኖርማል የሚመስል ነገር እየተካሄደ ነው። ያ ደግሞ ቀን በቀን በሚሆነው ነገር አክቹዋል ላይፋችን ላይ ኖቲስ እንኳን ሳናደርገው ህይወታችን ላይ እያከናወን ነው ያለ ነገር ነው። በዛ ምክንያት ደግሞ ታይማችን ሉዝ እያደረግን ነው፣ ፎከስ እያጣን ነው፣ ኮንፊደንስ እየኖርን አይደለም። ኢቭን ሳናውቀው እንኳን ኦፖርቹኒቲ ሉዝ እያደረግን ነው። ይሄ ሁሉ ግን እያደረግን ያለ ነው እናንተ ምንም ጥፋት አጥፍታችሁ አይደለም። ሳታውቁት ሳታስተውሉት ግን እዚህ ሱስ ውስጥ ናችሁ። ሰርፕራይዝ በሆነ ነገር ልጀምርላችሁ። አዲክሽን ስላችሁ ቅድም ስናነሳው ድራግ አይደለም ስላልኳችሁ፣ አልኮል አይደለም፣ ሌሎች ነገር አይደለም ስላልኳችሁ ልታስቡ የምትችሉት ሶሻል ሚዲያ ነው ብላችሁ ልታስቡ ትችላላችሁ። ግን ኢንስታግራም አይደለም፣ ሶሻል ሚዲያ አይደለም፣ ቲክቶክ፣ ዩቲዩብ አይደለም። ዳይሬክትሊ እነዚህ ነገሮች አይደሉም። ዋናው አዲክሽን የሚሆነው ጭንቅላታችንን ቋሚ የሆነ መነቃቃት አስለምደን ነው። ያ ማለት ኢንተርቴንመንት ሊሆን ይችላል፣ ሁሌ የሆነ ዲስትራክት የሚያደርገው ትንሽ ነገር ሊሆን ይችላል፣ ሁሌ ጭንቅላታችንን የሆነ ነገር ላይክ የሚያነቃቃው የሆነ ሞቲቬት የሚያደርገው የሆነች ነገር እያስለመር ነው በሚሆንበት ሰዓት ራሳችን ከራሳችን በላይ ኮንሱም የምናደርገው ነገር እየበዛ ጭንቅላታችን ያን ነገር በለመደው ቁጥር ላይፋችንን እኛ ኮንትሮል ማድረግ ሲገባን ጭንቅላታችን ኮንሱም ባደረገው ነገር ሙሉ ኮንትሮል ያገኛል ማለት ነው። ያለዛ ነገር የሆነችን ነገር ኮንሱም የሚያደርገው የሚያነቃቃው ነገር ካላገኘ የመስራት ፍላጎት ኢንተረስት የማጣት ነገሩን ይጨምረዋል። ይህን ስላችሁ ምን ማለት እንደሆነ አሁን ላስረዳችሁ። አሁን የማነሳላችሁን ጥያቄ እስቲ ለራሳችሁ ጠይቁት። ለእኔ አትመልሱልኝ። ጀስት ለራሳችሁ እውነቱን ሳትዋሹ መች ነው ለመጨረሻ ጊዜ ስልካችሁን ቁጭ አድርጋችሁ ከራሳችሁ ጋር ያወራችሁት? መች ነው? እስቲ እውነቱን ለራሳችሁ መልሱት። የሆነ ነገር መጠበቅ ሲኖርባችሁ፣ ኦር የሆነ ሰዎች መጠበቅ ሲኖርባችሁ፣ ጓደኞቻችሁ እየመጣው ነው ሲሏችሁ፣ ኦር የሆነ ቦታ ላይ መጠበቅ ያለባችሁ ቦታ ላይ ስልክ ስክሮል ሳታደርጉ የጠበቃችሁት መች ነው? እዚህ ጋር ደግሞ በጣም ብዙ ወጣቶች ላይ የምታዘቡ መች ነው ለመጨረሻ ጊዜ ምግብ በአንድ እጃችሁ እየበላችሁ በአንድ እጃችሁ ስልክ ያልያዛችሁት ስክሮል ያላደረጋችሁት መች ነው? ቀጥታ ጸልያችሁ ምግባችሁን በልታችሁ የተነሳችሁት በስተክክል መች ነው? ይህንንም ለራሳችሁ መልሱት። ኮሜንት ሴክሽን ላይም አስቀምጡልኝ። መች ነው ላይክ ሲደብራችሁ ጭንቅላቴ እንዴት ላርገው፣ ምንድነው ያስጨነቀኝ፣ ምንድነው ፊግር አውት ለማድረግ የሞከራችሁት? ጀስት በቃ ደብሮኛል ብላችሁ ወደ ስልካችሁ እየሮጣችሁ ያልሄዳችሁበት ቀን መች ነው? አብዛኛው ሰው ይሄ ነገር ሲነሳበት፣ እነዚህ ጥያቄዎች ሲነሱ አንኮምፎርታብል ያደርገዋል። ላይክ አይመቸውም፣ ይደብራል። በቃ አራት ጠይቀኝ እንደዚህ አይነት ነገር በቃ ምን ላድርግ ምናምን የተለያዩ ነገሮች ላይክ ሙዱን የባሰ ላይክ ውስጥ የተደበቀውን እውነታውን ስለሆነ እየተጠየቀ ያለው መናገር አይፈልግም። እነዚህ ነገሮች ደግሞ እናንተን ላይፋችሁ እንዳይቀየር እያደረገ ያለ ነገር ነው። እነዚህን ጥያቄዎች ለራሳችሁ መልሷቸው። እነዚህን ስታደርጉ መጀመሪያ ላይ ላይክ ምንም ጉዳት ያለው አይመስሏችሁም። በቃ ትንሽ ቪዲዮ ነው፣ ትንሽ ጊዜ ነው ስክሮል የምታደርጉት፣ ትንሽ ሚኒት ነው የምትጠቀሙት። ስለዚህ ምንም የሚጎዳ አይመስልም። ግን ኦቨር ታይም ብዙ ነገሮችን ይቀይራል። ብሬናችን በቃ ያንን ነገር ኮንስታንትሊ እንደ ሪዋርድ ይወስደዋል። ያ ነገር በቃ ቋሚ መነቃቃት ነው፣ ቋሚ አዲስ ነገር ነው የምትሰጡት። ብሬናችን ትሬን እየተደረገ ይመጣል። ዘን ሰደንሊ ደግሞ ላይክ ማጥናት ስንፈልግ ያን ነገር የለመድነው የሆነ አዳዲስ ነገር ቶሎ ስክሮል ማድረግ ስለሆነ እኛ እየፈለግን ያለ ነው። ምን ያደርጋል ብሬናችን ላይክ በቃ ቦሪንግ ይሆንበታል። ምክንያቱም ቶሎ የሆነች ስክሮል የምናደርጋት የሆነች ቶሎ ነገር ላይክ ወዲያው ከች የምናደርገው ነገር ስለሆነ የለመድነው ትሬን ያደረግነው ኢንተርቴንመንት የሚያነቃቃን ነገር ረጅም ጊዜ የሚወስድ ግን የሚጠቅመን ነገርን ስናገኝ ቦሪንግ ይሆንብናል። አዲስ ስኪል ለመማር ላይክ በቃ ስሎ ይሆንብናል። ምክንያቱም በቃ የለመድነው ቶሎ የሆነች ነገር ነው። የሆነ ነገር ሪድ ለማድረግ ማንበብ ስንፈልግ የሆነ ነገር ብናደርግ ዲፊካልት ይሆንብናል ማለት ነው። ኢቭን የሆነ ነገር ቢልድ ማድረግ ስትፈልጉ፣ መስራት ስትፈልጉ በቃ ትልቅ መስሎ ነው የሚታያችሁ። ያ እናንተ ሌዚ ስለሆናችሁ፣ እናንተ ስለማትችሉ፣ እናንተ ደካማ ስለሆናችሁ አይደለም። ጀስት ብሬናችን ስሎሊ በቃ ትሬን የተደረገበት መንገድ፣ ራሳችንን ሳናቀው ትሬን ያደረግንበት
የምናደርግበት መንገድ ስለሆነ ነው። አብዛኛው ሰው ኖቲስ የማያደርገው በተለይ ደግሞ ላይክ ትራፕ እያደረገ ያለው ነገር አብዛኞቻችን ቤት ውስጥ አለ፣ አብዛኞቻችን ላይፍ ውስጥ አለ። ሰው ማረፍ እንፈልጋለን። ከስራ ደግሞ እንመጣለን፣ ወር ማታ ላይ ገብተን ቤታችን ላይ በቃ እንረፍ እንላለን፣ ወር ስራ ላይ በቃ የሆነች ደቂቃ ናፕ ልውሰድ ብለን እንሄዳለን። ኖቲስ አድርጉት ይህንን ጥያቄ ስንቶቻችሁ ጋር ነው እንደዚህ ያደረጋችሁ ያላችሁት? ሬስት እናድርገው በቃ እንረፍ ብላችሁ ወደ መኝታ ቤታችሁ ትገባላችሁ፣ ስልካችሁን ታውጡና ስክሮል ማድረግ ትጀምራላችሁ። ሳታውቁት 20 30 1 ሰዓት ይፈጅባችኋል ስክሮል እያደረጋችሁ። ዘንድ ሰደሊ ኖቲስ ስታደርጉት ደግሞ እንዴ የሁሉ ደቂቃ ነበር እንዴ እያሳለፍኩ ያለሁት የሁሉ ደቂቃ ነው እዚህ ላይ እንትን እያደረኩ ያለው ትላላችሁ። ሬስታችሁን ጨርሳችሁ እረፍት አድርጋችሁ ወደ ስራችሁ ለመመለስ ስትሞክሩ ኢነርጂ አይኖራችሁም። ምክንያቱም ድረፍ ብላችሁ ሰውነታችሁን የሆነ ቦታ ላይ ደገፍ አድርጋችሁት ብሬናችሁን ምን እያደረጋችሁ ነው? የሆነ ነገር ኮንሱም እያደረጋችሁ ነው። ስለዚህ ያ ትክክለኛ ሬስት አይደለም። በስትክክል ማረፍ የምትፈልጉ ከሆነ የምታርፉበት ቦታ ቤታችሁ ከገባችሁ ሊሆን ይችላል፣ የሆነ ቦታ ናፕ የምታደርጉበት ቦታ ስልካችሁን ወደዛ አስቀምጡት። ኢነርጂ ኖሯችሁ እንድትነሱ ናፕ በስትክክል አድርጉ። ሰውነታችሁን ብቻ ደገፍ ስላደረጋችሁና ስክሮል እያደረጋችሁ ስለሆነ አርፋችኋል ማለት አይደለም። ጭንቅላታችሁ ላይ ኦቨር ዋርሚንግ የሆነ ነገር ነው ኮንሱም እያደረጋችሁ ያላችሁት። ዘንድ ስትነሱ ምንም ኢነርጂ አይኖርም። ይሄ ደግሞ አብዛኛው ቤት ትላልቅ ሰዎች እንኳን በቃ ልተኛ ብለው ይገቡና የሆነች ደቂቃ እንዴ አልተኛ ወይ ሲባል ላይክ ስክሮል እያደረገ ነው ያ ሰውና ፕሌስ ይህን ነገር አቮይድ ማድረግ አለባችሁ። ይህን ነገር ግን እያደረጋችሁ ያላችሁት ላይክ አስባችሁበት አቀዳችሁበት እንደዚህ ላርግ ብላችሁ ሳይሆን ሳታውቁት እዚህ ሱስ ውስጥ ስለገባችሁ ነው። ለምንድን ነው ይሄን ቪዲዮ መስራት እየፈለግኩት? አሁን ላይ ብዙ ሰው ሳያውቀው እዚህ ሱስ ውስጥ ስላለ ነው። ዓለም ላይ ያሉ የተለያዩ አፕሊኬሽኖችን ልታዩ ትችላላችሁ፣ የተለያዩ ፕላትፎርሞችን ልታዩ ትችላላችሁ። እየተወዳደሩ ያሉት ለምንም አይደለም የእናንተን አቴንሽን ለመያዝ ነው። ምክንያቱም የእናንተ አቴንሽን ቫልዩ ስላለው ያንን አቴንሽን እንዴት ነው የምትጠቀሙት ነው። እናንተ እንዴት ነው መስጠት የምትፈልጉት ነው። በነፃ ማንኛውም አፕሊኬሽን እየመጣ የእናንተን አቴንሽን ቫልዩ እንዳለው ስለሚያውቅ እንዲቆጣጠረው ትፈቅዱለታላችሁ ወይስ የእናንተ አቴንሽን በሚጠቅም ነገር እናንተ ኢነርጂያችሁን በማይጎዳ እናንተን ቫልዩ ለእናንተ ቫልዩ አድ የሚያደርግ ለእናንተ ቤኔፊት ለሚያስገኝ ነገር ትጠቀማላችሁ ነው። ምክንያቱም አይታችሁ ከሆነ ብዙ አፕሊኬሽኖች ይመጣሉ፣ ብዙ ፕላትፎርሞች ይመጣሉ። የተለያየ ስልካቸውን ስከፍቱ ብዙ ኖቲፊኬሽኖች ይመጣሉ። ያ የሚፈለገው የእናንተን አቴንሽን እዛ ፕላትፎርም ላይ ገብታችሁ እንድትቆዩ ስለሚፈለግ ነው። ስለዚህ ጥያቄው ቀላልና ቀላል ነው። እናንተ አቴንሽናችሁን፣ ጊዜያችሁን፣ ህይወታችሁን ለእነሱ በነፃ ሰጣላችሁ ወይስ የእናንተ አቴንሽን ቫልዩ እንዳለው ተረድታችሁ እናንተ የምትፈልጉበት ለእናንተ ጠቃሚ የሆነ ቦታ ላይ ታውሉታላችሁ? ከዚህ ሱስ ውስጥ ለመውጣት ምንድነው ማድረግ ያለብኝ ካላችሁ መጀመሪያ ማድረግ ያለባችሁ ሁሉንም አፕ ዲሌት ማድረግ አይደለም። ማድረግ ያለባችሁ ኖቲስ ማድረግ መጀመር ነው። አንድ አፕሊኬሽን ስከፍቱ ራሳችሁን መጠየቅ መቻል አለባችሁ። ለምንድነው ያንን አፕሊኬሽን እየከፈትኩ ያለሁት? ልማርበት ነው ወይስ ከድብርት ኦር ከሆነ ነገር ላይክ ራሴ ልደብቅበት ላመልጥበት ነው ወይስ ልትማሩበት ነው የሚለውን ነገር ለራሳችሁ መመለስ አለባችሁ። እዛ አፕሊኬሽን ውስጥ እዛ ፕላትፎርም ውስጥ የገባችሁት እናንተ ክሬት የምታደርጉት ነገር ኖሮ ነው ወይስ ኮንሱም ለማድረግ ነው? እዛ ውስጥ ሌሎች ሰዎች የሰሩበትን ኦር ሌሎች ነገር ያሉትን ለመሰብሰብ ለማየት ነው ወይስ ለራሳችሁ ክሬት ለማድረግ ነው የገባችሁት እዛ ቦታ ላይ የሚለውን ነገር መመለስ አለባችሁ። ያንን አፕሊኬሽን ያንን ፕላትፎርም ስከፍቱ እናንተ አሁን ካላችሁበት ደረጃ በእውቀት በአስተሳሰብ በገንዘብ አንድ እርምጃ ወደፊት እንድትቀርቡ ለህልማችሁ ላሰባችሁ ወደፊት እንድትደርሱ ያግዛችኋል ወይስ ዝም ብሎ ጊዜያችሁ እንድታባክኑ የሚያደርገው የሚለውን ነገር መጠየቅ ራሳችሁን አለባችሁ። ትንሽ ይመስላል ግን ብዙ ለውጦችን ራሳችሁ ላይ ማምጣት ትችላላችሁ። እነዚህን ጥያቄዎች ኦነስት ሆናችሁ ከመለሳችሁ መልሳችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ምንም አይነት ጀጅመንት አይኖርም። ጀስት ሪል የሆነ ምላሽ ምንም ሳትደብቁ ኮሜንት ላይ አስቀምጡልኝ። ከዛ በተጨማሪ ደግሞ አንድ ጥያቄ ልጠይቃችሁ። እስቲ አሁን ላይ ሁላችሁም የተለያዩ ሰዎች ነን፣ የተለያዩ ፍላጎት ነው ያለን፣ የተለያዩ ሆቢ ነው ያለን። የሆነ ፕላትፎርም ኦር አፕሊኬሽን በቀን ሳትከፍቱት የማትውሉት ቢያንስ ከ20 ከ30 ደቂቃ በላይ ጊዜያችሁን የምታቃጥሉበት ፕላትፎርም ምንድን ነው? ምንም ቤኔፊት ሳታገኙበት እንደዛ ነገር የምታደርጉበት ፕላትፎርም ምንድን ነው? ኮሜንት ሴክሽን ላይ አስቀምጡልኝ። ይህን ቪዲዮ ደግሞ እንደዛ አይነት ሱስ ውስጥ ላለ ጓደኞቻችሁ ሼር አድርጉላቸው። ምክንያቱም እኛ ነቅተን ኮንሱም ከማድረግ ራሳችንን ወደ ፕሮዳክቲቭ መለወጥ መቻል አለብን። ይህን ቪዲዮ አስተማሪ ነው ካገኛችሁት ላይክ ሼር ማድረጋችሁን እንዳትረሱ። እንደተለመደው ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ኮሚኒቲያችንን ቴሌግራም ላይ ናቲ ተፈሪ ብላችሁ ጆይን ማድረጋችሁ እንዳትረሱ። ሰላማችሁ ይብዛ።